ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። ቢስሚላህ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. لما نبت نقر اجاف درس مكفات لتاكتن لننا مسلوجو تمثالتهن زند جغنيتننا بالوان لا نسا وددكو ልጇ የሷንና የቀደምት አባቶች የጨለማ መንገድ ትቶ ትክክለኛና ቀጥተኛውን መንገድ መርጧል። እስልምናን ምን መስለሙ ባይጥማትም እናት ናትና አንድ ልጅን ናፍቃ ደጅ እያማተረች ሁሌ ትጠብቋለች። ለልጇ ሰላም አምላክ ብላ ስለሰየመችው ጣዖት ከንቱ እንባ ታነባለች። አምጣው ጌታዬ አምጣው እያለች። ከዕለታት በአንዱ ቀን ጌታችን ረብል ዓለሚን ፈቅዶ ልጇ ወደ እሷ ዘንድ በድብቅ መጣ። የአላህ ሙዕጂዛ ሆኖ ከነ ባለቤቷ በልጇ ምክንያት ሙሉ እና ጥርት ያለውን እስልምና ተቀበሉ። ይሄ ወሬ የመካ መሳፍንት ጋር ተናፈሰ። የእስልምና ሃይማኖት መስፋፋት ብክንክን አረጋቸው። እዚያ ከሃዲያን ለዙፋናቸው ሰጉ። ድሮም ፈሪዱላ ይቀለዋል እንደሚለው የአገሬው ሰው መከራና ስቃይ በነቢያችን ዓለይሂ ሰላቱ ወሰላምና መንገዱን ለተከተሉት አማኞች አዘነቡባቸው። ከነሱም አንዷ በልጇ ሰበብ የሰለመችው እናት ትገኝበታለች። እርሷም ኡሙ አማር ዘውጀት ያሲር ወይም የያሲር ባለቤት እንስት ሱመያ ነበረች። ከመሬት እጇንና እግሯን በተተከለ እንጨት ዘርግተው አሰሯት። የሾለ ጦር ከሆዷ ላይ አነጣጠሩ። የቤቷን ጀግና ባሏንም ከቆመ ግንድ አሰሩት። አንዱ ልጇ በእጃቸው ገባ። ጭንቀት በረታባት። ሊተዋት ወይም ሊገላት ጥያቄ አቀረቡላት። አሁንስ ኡሙ አማር ለጥያቄው መልስ መንገዷን እምነቷ ካደረገች ሞት እንደሚያስከትል ታውቃለች። ቃሏ ግን ጽኑ ነበር። ምንም ትናንት ያወቀችው እምነት ቢሆንም በዛ ላይ ሆና እንኳን ሞትን መረጠች። እምነቷን አላቀች። ተስፋ ይቆርጡ ዘንድ ምስክርነቷን አወጀች። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። በቃሉ ጠንታ የመጀመሪያ በአላህ መንገድ ሸሂድ የሆነች ሴት። አላሁ አክበር። ባሏም ብርታት ሆነችለት። እሱም ቢሆን ተከተላት። ታዲያ ይህች ሴት የጸናችበት መንገድ ሐቅ ነውና የጽናቷ ችካል በቁርአን ተበሰረ። ጀነትም ለያሲር ቤተሰብ በሯን ከፍታ ጠበቀች። ከሰባት ሰማያት አላህ ከነ ቤተሰቦቿ የሰው ፍጥረት እስካለ ድረስ በሚነበበው ቁርአን አበሸራት። የጽናቷን ሽልማት የሰሙትም ከሷ መስዋዕት በኋላ ሸሂድ መሆን ከዛፍ የተዘረጋ ቅርንጫፍ ያክል ቀለላቸው። እኔ ልቅደም አሉ። ጽናቷ ያጅባል። እኛስ ላመንበት መንገድ ምን ያህል ነው ጽናታችን? ወደ ዲናችን እንመለስ ወዳጆቼ። ኢማናችን ነው የሚያዋጣን። እስልምናችን ነው የሚበጀን። ከእስልምናችን በራቅን ቁጥር፣ ከአስተምህሮቱ በራቅን በጠፋን ቁጥር ኢማናችንም አብሮ እየወረደ እየቀነሰ፣ ክፍተቱ እየበዛ፣ ቀዳዳው እየሰፋ ይሄዳል። ይህም ወደ ጥፋት መንገድ ለመግባት በርካታ በሮችን ይከፍታል። አንድ ሰው አላህን ሲያምጥ፣ አንድ ሰው ወንጀል ሲፈጽም ሰላሙን ያጣል።
ያለምንም ጥርጥር። የፈለገ ያህል ባለሀብት ቢሆንም፣ የፈለገ ያህል ዝነኛ ቢሆንም፣ የፈለገ ያህል ባለሙሉ ጤና ቢሆንም፣ የፈለገ ያህል ወጣት ቢሆንም፣ የፈለገ ያህል ጠንካራ ቢሆንም፣ የፈለገ ይሁን ወንጀል እስከ ሰራ ድረስ ከአላህ መንገድ እስከ ራቀ ድረስ የሚሰማው ሰላም፣ የውስጥ እርካታ በፍጹም የለም። የተደሰተ ሊመስለው ይችላል እንጂ ጊዜያዊ ነው። ትንሽ ደቂቃ ወይም ትንሽ ሰዓት ለትንሽ ጊዜ ተደስቶ ታየውና ከየት እንደመጣ ጭንቀት ሲወረው ታስተውላለህ። ኑሮ መረረኝ፣ ኑሮ ከበደኝ ሲል ታየዋለህ። ይህ ሁሉ የመነጨው ከምንድን ነው? ከወንጀል መዘዝ። ሱብሓነላህ። ምንም የሌለው ድህነቱን አምኖ ተቀብሎ የሚኖርን ሰው ኢማኑ ሞልቶለት በዒባዳውም ጠንከር ያለን ሰው ምንም ሳይኖረው ሲደሰት ታየዋለህ። የዚች ዓለም ቁስ የደስታ ምንጭ አይደለም፣ ኑሮን ከሚያቀሉ ነገሮች ናቸው እንጂ። ገንዘብን በለው ሌላም ቁሳዊ ነገር ኑሮን ከሚያቀሉ ነገሮች ናቸው። ነገር ግን በሕይወታችን ውስጥ ሰላም ከሌለ፣ እርካታ ከሌለ፣ እርጋታ ከሌለ ገንዘብ ቢኖረንም ምንም ፋይዳ የለውም። ገንዘብ ኑሮን እንደ ሕይወት ማቃለያ ልንጠቀመው የምንችለው እና ደስታን ልናገኝ የምንችለው ኢማን ሲኖር ነው። እና ወዳጆቼ ወደ ቀልባችን እንመለስ። የሚበጀን መንገድ ቀጥተኛውን መንገድ ነው። ወደ ጀነት ቀጥ ብሎ የሚያመራን መንገድ፣ የእስልምና መንገድ፣ አላህን በብቸኝነት የመገዛት መንገድ። ያ አላህ እንዴት ቢያወድሱ አእምሮ ያርፋል፣ እንዴት ቢቀድሱ ልብ ይሰክናል፣ እንዴት ቢያወድሱ ውስጥ ይረካል፣ እንዴት ቢያመሰግኑ አንጀት ይርሳል። በምድር ላይ ያሉ ተክሎች ሁሉ ተቆርጠው መጻፊያ ቢደረጉ፣ ዓለም ላይ ያለ የውሃ አካል ሁሉ ተበጥብጦ ቀለም ቢሆን አንተን መግለጽ አይቻላቸውም። ጸጋህን ጽፈው አይጨርሱትም። ያ አላህ የዕድሜ ልክ ስጁድ ላንተ ያንሳል፣ የዘላለም ሩኩዕ ላንተ ያጥራል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዳሉት ብቻ እንላለን። እኛ አንተን ለማወደስ አቅሙ የለንም፣ አንተ ራስህን እንዳወደስከው ነህ። ያ አላህ አንተ ሙሉ፣ እኛ ጎደሎች፣ አንተ ሀብታም፣ እኛ ድሆች፣ አንተ ኃያል፣ እኛ ደካሞች፣ አንተ ፈጣሪ፣ እኛ ፍጡራን። ለዚህም ነው ጎደሎች ፍጹም የሆነውን ጌታ ይለምናሉ፣ ደካሞች ኃያል የሆነውን አምላክ ይማጠናሉ፣ ፍጡራን ለፈጠራቸው ፈጣሪ ያጎበድዳሉ። ያ አላህ አንድ ነህ፣ ሸሪክ የለህም፣ አትወለድም፣ አልተወለድክም፣ ብቸኛ ነህ፣ አጋር የለህም፣ ኃያል ነህ፣ ተወዳዳሪ የለህም፣ ቅዱስ ነህ፣ አምሳያ የለህም፣ ታላቅ ነህ፣ አቻ የለህም፣ አሸናፊ ነህ፣ ተፎካካሪ የለህም። ያ አላህ የሩቅ የቅርብ ሚስጥራት ሁሉ በእጅህ ናቸው። ልቡናዎች የሸሸጉትን፣ አእምሮዎች ያሰቡትን፣ ማህፀኖች የተሸከሙትን፣ ቀናት ያረገዙትን ታውቃለህ። የሆነ እየሆነ ያለውም ሆነ የሚሆነው ሁሉ ከእውቀትህ ውጭ አይደለም። ያ አላህ ሁሉ ነገር በእጅህ ነው። በፈቃድህ እንጂ ፀሐይ አትወጣም፣ በይሁንታህ እንጂ ጨረቃ አትደምቅም፣ በትዕዛዝህ እንጂ ፍሬ አያፈራም፣ አበባ አይፈካም። ሰራቂ አይኖችን ታያለህ፣ አሽሙረኛ ምላሳችን ታውቃለህ፣ ጎንታይ እጆችን ትመለከታለህ። ያ አላህ ሁልጊዜም ሥራ ላይ ነህ። ትመራለህ፣ ታሳያለህ፣ ትሰጣለህ፣ ትነሳለህ፣ ትገድላለህ፣ ታኖራለህ፣ ትጥላለህ፣ ታነሳለህ፣ ጀልባን በባህር ላይ ትጠብቃለህ፣ ሽልን በማህፀን ውስጥ ትመግባለህ፣
ወፎችን በሰማይ ላይ ትይዛለህ፣ አይነ ስውርን እጁን ይዘህ ትመራለህ፣ የተኛን በእንቅልፍ ልቡ ትጠብቃለህ። ያ አላህ ረሕመትህ ሁሉን ያካብባል፣ እዝነትህ ለሁሉም ይደርሳል። ሲሳይህ ሙስሊም ከሃዲውን ይሸፍናል። ሁሉም በጭንቁ ጊዜ አንተን ያስባል። ውሃ የወሰደው ዋናተኛ ገመድህን ይይዛል። ድህነት ያጎሳቆለው አንተን ይጠራል። ምጥ የያዛት እናት በስምህ ትበረታለች። ማህፀኗ ፍሬ አላፈራ ያለ አንተኑ ተስፋ ታደርጋለች። ለቸገረው ተስፋው ነህ፣ ለታረዘ ዋስትናው ነህ፣ ለተበደለ ጋሻው ነህ፣ ለተራበ ደራሹ ነህ፣ ለተጠቃ መከታው ነህ፣ ለተንገላታ ጉልበቱ ነህ። ያ አላህ ያ አላህ በአንተ አምጠን ብንውልም በእዝነት አይን ታየናለህ። በኃጢአት ተጨማልቀን ብናመሽም እድል ጊዜ ትሰጠናለህ። በጤና እያለን ኮርተን በበሽታ ጊዜ ወደ አንተ ብንመለስም የት ከረማችሁ ሂዱ ከዚህ አትለንም። ርቀን ቆይተን ተመልሰን ደጅህ ብንመጣም ተቆጥተህ አታባረንም። ጸጸታችን ትቀበላለህ፣ ወንጀላችንን ትምራለህ፣ ለቅሶአችንን ትሰማለህ፣ ብሶታችንን ታዳምጣለህ፣ ለጩኸታችን ትደርሳለህ። ያ አላህ ከሁሉ የላክ ንጉሥ ነህ። ብትናገር እንደተናገርከው የሆንክ አንተ ብቻ ነህ። አይኖች አያዩህም፣ ልቡናዎች አይስሉህም፣ ሐሳቦች አይቀርጹህም፣ ግምቶች አይደርሱብህም። ያ አላህ ኢማናችን ከቀን ወደ ቀን ጎደለ፣ ኃጢአታችን ከዕለት ወደ ዕለት ጨመረ። ከረሕመትህ በቀር ሥራ የለንም፣ እዝነትህን እንጂ ስንቅ የለንም። ከታዘነላቸው ውስጥ መዝግበን፣ ምሕረት ካገኙት ውስጥ መድበን። እንቅልፍም ሆነ ማንገላጀት ባህሪህ ያልሆነ ጌታችን ሆይ በማትተኛው ዓይንህ ጠብቀን። ኃይለኛ ነፋስ ሊገልጠው በማይችለው ሲትራህም ሰተረን። ያ አላህ